ዜናዎቹን እየመራን ራቢያ ሰይድና በመለከት ቋንቋው ደግሞ አማራ ያለው አብረናችሁን ዘልቃለን። አብራችሁን ሁኑ የአክብሮት ግብዣችን ነው። የገጠር ኮሪደር የአርሶ አደሮችንና አርብቶ አደሮችን ህይወት በመለወጥ ረገድ ትልቅ ሚና የሚጫወት ሀገራዊ ስራ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ዛሬ በደቡብ ምዕራብ ኢትዮጵያ ክልል ጉራ ፈርዳ ወረዳ በጠቅላይ ሚኒስትር ጽህፈት ቤትና ተጠሪ ተቋማት የተሰሩትን የሞዴል ገጠር ኮሪደር ስፍራ ጎብኝተናል ብለዋል። ሞዴል ስራው ያንዳንዳቸው ሳሎን፣ መኝታ ቤቶች፣ የእንስሳት ክፍልና የውጭ መጸዳጃ ክፍሎች ያላቸው 10 ዘመናዊ ቤቶችን ያካተተ መሆኑን አስታውቀዋል። ቤቶቹ ከኤሌክትሪክ መስመር ጋር የተገናኙና የሳተላይት ዲሽ የተገጠመላቸው ናቸው ሲሉም በማህበራዊ ትስስር ገጽ አስፍረዋል። በተጨማሪም ግቢው የዶሮ ማርቢያዎች፣ የእንስሳት በረት፣ የንብ ቀፎች ብሎም በፍራፍሬና አትክልት የተሞሉ ጓሮዎች አሉት ብለዋል። የፀሐይ ኃይልን፣ ባዮጋዝና ሌሎች የልማት ስራዎችን በመጠቀም ተቀናጅቶ የተተገበረው የገጠር ኮሪደር ልማት ስራ ለማህበረሰቡ ዘመናዊ፣ ጤናማ፣ ጽዱና ለተሻሻለ የአኗኗር ዘይቤ ጠንካራ እድል የሚሰጥ መሆኑንም ጠቁመዋል። ይህ የለውጥ ስራ በሁሉም ዘርፍ ረገድ እንዲስፋፋ ሁሉም የየድርሻው ሊወጣ ይገባል ሲሉ ጠቅላይ ሚኒስትሩ ገልጸዋል። በመጪዎቹ ቀናት የሚከበሩ የከተራ የጥምቀትና የቃና ዘገሊላ በዓላት ሃይማኖታዊ እሴታቸውን ጠብቀው በስኬት እንዲጠናቀቁ የሰላም ሰራዊት አባላት ሚናቸው ሊወጡ እንደሚገባ የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ አሳሰቡ። ቢሮ በከተማዋ ከሚገኙ የሰላም ሰራዊት አባላት ጋር ምክክር አድርጓል። ቴዎድሮስ ኢሳ ተጨማሪ ዘገባ አለው። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮም በቀጣይ ቀናት በሚከበሩ የከተራና የጥምቀት በዓል ዙሪያ ሰላም ሰራዊት አባላት ጋር ውይይት አድርጓል። የቢሮ ኃላፊ ወይዘሮ ሊዲያ ግርማ የከተማን ሰላምና ደህንነት አስተማማኝ ለማድረግ ህዝቡን ያሳተፉ በርካታ ስራዎች መሰራታቸውን ገልጸው በዚህም የወንጀል ምጣኔን 44 ከመቶ መቀነስ ተችሏል ብለዋል። ከጊዜ ወደ ጊዜ የወንጀል ምጣኔ እየቀነሰ የመጣበት ሁኔታ አለ። በዚህ በጀት ዓመት እንኳን ግማሽ ዓመቱ ላይ ብናይ በተመሳሳይ ወቅት የወንጀል ምጣኔ ንጽጽር ስንወስድ 44% ወይም 44 እጅ የቀነሰበት ሂደት አለ። ይሄ የሆነው ህዝቡ ለጸጥታ ስራ ትኩረት በመስጠቱ በአንድ በኩል የመረጃ ምንጭ በመሆን በሌላ በኩል ደግሞ የወንጀል መንስኤ የሚሆኑ የወንጀል መፈልፈያ የሚሆኑ ቦታዎችን በመለየት ነፃ እንዲሆኑ ለጸጥታ መዋቅሩ መረጃ በመስጠት እንዲሁም ደግሞ ለወንጀለኞች በር እንዳይከፍት ደግሞ አካባቢያችሁን በ3 ሽፍት ጥበቃ በማድረጋችሁ የመጣ ውጤት ነው። በመጪው ቀናት የሚከበሩ የአደባባይ በዓላት ሃይማኖታዊ እሴቶቻቸው ተጠብቀው በስኬት እንዲጠናቀቁ የሰላም ሰራዊት አባላት ሚናቸውን ሊወጡ እንደሚገባም ወይዘሮ ሊዲያ ግርማ አሳስበዋል። እንደ ከዚህ ቀደሙ ከጸጥታ መዋቅሩ ቀጥታ በሚሰጣችሁ ስምሪት ከብሎክ ጀምሮ አጠቃላይ በዓሉ ፍጹም ሰላማዊ ሃይማኖታዊ ትውፊቱን በጠበቀ መልኩ እንዲጠናቀቅ ከማድረግ አንጻር በቂ ዝግጅት በጸጥታ መዋቅሩ ተደርጎ እናንተም በቂ ዝግጅት አድርጋችሁ ወደ ተግባር የገባችሁ መሆኑ ይታወቃል። ይሄንን ዝግጅታችሁን ከከተራ ጀምሮ ጥምቀቱ በዓሉ እስከሚያልቅ እስከ 12 ድረስ ስምሪታችሁን ከብሎክ ጀምሮ ባለማቋረጥ ሽፍታችሁን በመጠበቅ በየጊዜው ደግሞ የሚለዋወጡ የጸጥታ አዝማሚያዎችን የጸጥታ መዋቅሮች በሚሰጧችሁ መመሪያ መሰረት በመቀበል ፍጹም ሰላማዊ ሃይማኖታዊ በሆነ መልኩ በዓሉ እንዲጠናቀቅ ከማድረግ አንጻር የበኩላችሁን ሚና እንድትወጡ በድጋሚ አሳስባለሁኝ። ቀደም ባሉ ጊዜያት ከጸጥታ መዋቅሩ ጋር በመተባበር ውጤታማ ስራ መስራታቸውን የገለጹት የሰላም ሰራዊት አባላት በቀጣይም በመዲናው የሚከበሩ በዓላት በስኬት እንዲጠናቀቁ የሚጠበቅባቸውን ኃላፊነት እንደሚወጡም ገልጸዋል። ይሄን ጥምቀት በዓል ደግሞ በሰላም ያለምንም ችግር በዓሉ በሰላም ይከበር። በማንኛውም ተልእኮ ያው ከመፈጸም ወደ ኋላ ምን ነገር የለም፣ እየሰራን ያለ ነው። ተራም በዓል በሰላም እንድትያልፍ ጠንቅቀን በዝግጅት ላይ ነን። ዝግጅታችንን ጨርሰን በ24/7 እየጠበቀን ያለ ነው። ከፖሊስ ከደንብ ማስከበር ጋር ከዚህ በፊት እንደምንሰራው ተናበን ሰልፋችንን ይዘን እንደ ሰላም ሰራዊት ግንባር ቀደም ሆነን ሰላማችንን ለማስጠበቅ ታጥቀን ተነስተናል።
የጥምቀት በዓል የሁላችንም በዓል በመሆኑ ሃይማኖታዊ ይዘቱን ጠብቆ እንዲከበር ኃላፊነታችንን እንወጣለን ሲሉ የተለያዩ የሃይማኖት መሪዎች ገለጹ። የአዲስ አበባ የሃይማኖት ተቋማት ጉባኤ መሪዎችን ጨምሮ የተለያዩ የህብረተሰብ ክፍሎች የተሳተፉበት በዓሉ በሚከበርበት ጃን ሜዳ የጽዳት ዘመቻ ተካሂዷል። ዳንኤል መላኩ ተከታትሎታል። የአዲስ አበባ ከተማ አስተዳደር አብሮነት ወንድማማችነትና እህትማማችነት ለጥምቀት ድምቀት በሚል መሪ ሀሳብ የከተራና የጥምቀት በዓል በሚከበርበት ጃን ሜዳ የጽዳት ዘመቻ አካሂዷል። የጥምቀት በዓል ከሃይማኖታዊ ይዘቱ ባለፈ የኢትዮጵያውያንን የጋራ አብሮነትና ባህላዊ እሴት ለዓለም የምናስተዋውቅበት ነው ሲሉ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ገልጸዋል። ይህም በዓል ደግሞ በጸዳ ቦታ፣ በጸዳ ጎዳና፣ በጸዳ ከተማ ውስጥ ማክበር ደግሞ እምነቱን የሚመጥንና የሚገባም ክብር ነው። ዘንድሮ በተለየ ሁኔታ ነው የምናከብረው። ከተማችን አምራለች፣ ደምቃለች። ለሁላችንም በከተማችን ውስጥ ለምንኖር ነዋሪዎቿ በሙሉ ምቹ ሆናለች። በእነዚህ አይነት ደግሞ ታላላቅ የአደባባይ በዓላት ደግሞ የበለጠ በከተማችን ውስጥ የሰራነውን ስራ ከፍ አድርገን የምናሳይበት የኢትዮጵያን ማንሰራራት የምንገልጽበት በዓል በመሆኑ ምክንያት ይሄን በዓል እንደ አንድ አጋጣሚ አድርገን እንወስደዋለን። በመርሃ ግብሩ የተሳተፉ የተለያዩ የሃይማኖት አባቶች በበኩላቸው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለንን ክብር ለማሳየት አብሮነትና ወንድማማችነትን ለማጠናከር በጽዳት ዘመቻው መሳተፋቸውን ገልጸዋል። ኢትዮጵያ እንድትበለጽግ እንድታድግ ከፈለግ ሁላችንም ከድህነት ለመውጣት ከፈለግ አንድ በሚያደርጉን ነገሮች ላይ ተስማምተን ተከባብረን ተደማምተን መስራትና ለጋራ ጥቅም መቆም ያስፈልገናል። ዓለም ይህን የመሰለ ድንቅ በዓል እንዲያውቅ የማድረግ ከሁሉም ቤተ እምነት ይጠበቃል፣ እንዲሁም ከእስልምና በደንብ ይጠበቃል ለማለት ነው። ይህ የጥምቀት በዓል ከመንፈሳዊነቱ ባሻገር ሀገራዊ መግባባትን፣ አንድነትን በማጎልበት ማህበረሰባችንን በማቀራረብ ሰላምን፣ መተሳሰብንና መግባባትን የሚፈጥር እንዲሁም ሀገራዊ ገጽታን የሚገነባ በዓል በመሆኑ በዓሉ ሃይማኖታዊ እሴቱን ጠብቆ በሰላም እንዲከበር ሁላችንም የበኩላችንን ድርሻ እንድንወጣ በአዲስ አበባ የሃይማኖት ተቋማት ጉባኤ ስም መልእክቴን ማስተላለፍ ፈልጋለሁ። የጥምቀት በዓልን በደመቀ ሁኔታ ለማክበር በጃን ሜዳ የታቦታት ማደሪያ የጽዳት መርሃ ግብር ተሳታፊዎችም ለበዓሉ ድምቀት በጋራ መቆም አለብን ብለዋል። የአንድነታችን ፍቅራችን ልናሳይ እዚህ ላይ ደግሞ ጽዳት ይፈልጋል በዓላችን። የበዓሉን ይሄንን የጽዳት ቀን ነው ዛሬ። ታቦታችን ነገ ሊወጣ ነው። ታቦታችንን አክብረን እዚህ ለመምጣት ቦታ መጀመሪያ ማጽዳት አለብን። ዛሬ በዚህ ቦታ ላይ የተገኘንበት ትልቁ ነገር አንድነታችንን ለማሳየት አብሮነታችንን። ስለዚህ ማድረግ ያለብን ነገር በሰላም በፍቅር ተነጋግረን እኛም አባገዳ አደስንቄ ችግር ቢኖር እንኳን ችግሩ መሀል ገብተን ሰላምን ፈጥረን ልጆቻችንን ከቤታችን መጀመሪያ ከቤታችን መክረን አውጥተን እንደ ሰፈራችን ከዛ በኋላ ታቦታችንን አጅበን በሰላም ወደ ቤታቸው እንዳይገቡና አብሮነታችንን እናሳይ ነው የመጣ ነው። እኔ በጣም ደስ ብሎኛል እዚህ በመገኘቴ። ሁሉም ሰው እንደዚህ ሁሉም የታቦቱ የደብሩ ታቦት የሚመጣበት ቦታ መጥቶ እዚህ መገኘት ራሱ በጣም ትልቅ ነገር ነው። ሁሉም ህዝቡ እንደዚህ ወጥቶ ማጽዳቱ ደግሞ በጣም ደስ የሚል ነው። ይበል የሚባል ተግባር ነው። በጣም ደስ ይላል። ሁሉም እኔ ይመለከተኛል ብሎ ነው የመጣው። በኦርቶዶክስ ተዋሕዶ ሃይማኖት ብቻ ያለው አይደለም የመጣው። ሁሉም ኢትዮጵያዊ የሆነ ሁሉም የዓለም በዓል ስለሆነ ይሄ አንድነትን የሚያንጸባርቅ ነገር ነው። በጣም ደስ ይላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ በዓለ ጥምቀቱ ኢየሱስ ክርስቶስ ትሕትናን ያስተማረበት በዓል ነው ብለዋል። እንደየአሰላለፋችሁ እዚህ የቆማችሁት ያንን ክርስቶስ የሰራውን ትሕትና ለማሳየት ነው። በዚህ ትሕትና በእናንተ ስራ በእናንተ አገልግሎት ሀገር ከፍ እያለች ነው። አዲስ አበባ እንደ ስሟ አዲስ እየሆነች ነውና ትሕትናችሁን ውደዱት። ግድ የላችሁም። ከፍታ ያለው በትሕትና ውስጥ ነው።
አዲስ አበባ የጀመረቻቸው የኮሪደርና ወንዝ ዳርቻ ልማት ስራዎች ታላላቅ ሃይማኖታዊና ብሔራዊ በዓላት በተሻለ ድምቀት እንዲከበሩ ምቹ ሁኔታ መፍጠሩን የሃይማኖት አባቶች ገለጹ። የአዲስ አበባ ከተማ አስተዳደር እንደ አዲስ ያለማው የንፋስ ስልክ ላፍቶ ለቡ አርሴማ ታቦት ማደሪያ ስፍራ ለከተራና ለጥምቀት በዓላት ዝግጁ ስለመሆኑም ተነግሯል። ዘገባው የሄለን ጀንበሬ ነው። ጽዮን ማሞት አቀርበዋለች። የጥምቀት በዓል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በድምቀት ከምታከብራቸው የአደባባይ በዓላት መካከል አንዱ ነው። በዓሉ በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም ዩኔስኮ በማይዳሰስ ቅርስነት ተመዝግቦ እንደመገኘቱ በድምቀት ይከበር ዘንድ ከፍተኛ ርብርብ እየተደረገ ነው። ከተማ አስተዳደሩም አዲስ አበባን ምቹና ጽዱ በማድረግ ለመሰል ታላላቅ ሁነቶች አመቺ ከተማ እንድትሆን ከማድረግ ባሻገር ከዚህ ቀደም ምቹ ያልነበሩ የበዓል ማክበሪያ ስፍራዎችንም በማልማት በዓላቱ እሴታቸውን ጠብቀው በድምቀት እንዲከበሩ ጉልህ ድርሻን እያሳረፈ ይገኛል። ከተማ አስተዳደሩም የከተራና ጥምቀት በዓል ከሚከበርባቸው ስፍራዎች ውስጥ አንዱ የሆነውን በንፋስ ስልክ ላፍቶ ክፍለ ከተማ የሚገኘው ታቦት ማደሪያ ስፍራ ደረጃውን በጠበቀ ለበዓሉ በሚመጥን መልኩ አልምቶ አስረክቧል። ከዚህ ቀደም የነበረው የበዓል ማክበሪያ ቦታ እጅጉን አስቸጋሪ ነበር የሚሉት የሃይማኖቱ አባቶች ከተማ አስተዳደሩ አካባቢውን በኮሪደር ልማት ስራው ውብና ጽዱ በማድረግ የዘንድሮን በዓል ልዩ ያደርገዋልን ብለዋል። ይሄ ቦታ በትልቅ በዓልነት የሚከበርበት ቦታ ነበር። መቀዛቀዝና የቦታው መቆሸሽ አስቸጋሪ ነበረ። ከዚህም ውጪ ይሄ ወንዝ ከፍተኛ ሽታና ለመቆም የሚያስቸግር ነበር። ኮሪደር ልማቱ አሳምሮት ቦታው ጸጥቶ ወንዙ ትሪት ተደርጎ ተሰርቶ አምሮ በወንዝ ልማቱ ከፍተኛ ለውጥ መጥቶበት የ2018ን የጥምቀተ ባህርን ስናከብር በፍጹም ደስታና ሐሴት ነው። ታቦታቱ ክብራቸውን አግኝተዋል። ካህናቱ አገልግሎቱን በአግባብ ያገለግላሉ። በተለይ ጎርፍ እየገባ ብዙ ችግር ሲያደርስበት የነበረ ቦታ እንደሆነ ኢትዮጵያዊ የሆነ ሁሉ በደንብ የሚያውቀው ቦታ ነው። አሁን የምናየው እይታ ደግሞ የነበረውን ከዚህ አሁን ካለበት ደረጃ ለማነጻጸር እጅግ አስቸጋሪ ነው የሚሆነው። ምክንያቱም ከዜሮ ተነስቶ አሁን በምናየው ልክ አካባቢው ቦታው ተቀይሮ እንግዲህ የ2018 የበዓለ ጥምቀት በጣም ባማረና በደመቀ ገና ከዋዜማው በዚህ መንገድ አምሮበት የተወሰነ ጥቂት ስራ ካልሆነ በስተቀር ዛሬ ለመስራት የተገኘ ነው። የተሰራ ያማረ በተለይ በመንግስት በኩል የተደረገው ነገር እግዚአብሔር ይስጥልን። የሚያምረውን የሚያስደስተውን ሀሳብ የሚያሰፉበት እውቀት ሀብት ይስጥልን ብለን የምንመርቅበት ነው። በእኔ እይታ የክፍለ ከተማው ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ አካባቢው በኮሪደር ልማት ስራው በመልማቱ የአካባቢው ገጽታ ተቀይሯልም ብለዋል። በተለይ ታቦታቱ የሚያድሩባቸው ስፍራዎች ጽዱና ምቹ እንዲሆኑ ተደርገዋልም ሲሉ ገልጸዋል። አካባቢው ለኑሮ ምቹ እንዲሆን ጽዳት እንዲኖረው የቱሪስት መስህብም እንዲሆን ጭምር ነው። በተለይ ይሄ አካባቢ ጥራቱን ጠብቆ ደረጃውን ጠብቆ ታቦት ማደሪያውም የጥምቀት ቦታውም እንዲሰራ በተጨማሪ ደግሞ እዚሁ የልጆች መጫወቻ አለ፣ የስፖርት ማዘውተሪያዎች አሉ። ሰዎች ደግሞ ወክ የሚያደርጉበት አየር የሚወስዱበት የወንዝ ዳርቻ የተሰራበት እና ሙሉ ለሙሉ ግሪነሪው ያምራል ማለት ነው። በጣም ነው የሚያምረው። አዲስ አበባ በዓሉ እሴቱን በጠበቀ ደማቅ ስነ ስርዓት ይከበር ዘንድ ከተማዋ ለመሰል ታላላቅ ሁነቶች ዝግጁ አድርጋለች። የአዲስ አበባ ከተማ አስተዳደር ከንቲባ አማካሪ አቶ ጥላሁን ሮባ የጥምቀት በዓል ከኢትዮጵያውያን ባሻገር ከመላው ዓለም የሚመጡ ቱሪስቶች የሚታደሙበት እንደመሆኑ ይህንን የሚመጥን ዝግጅት ስለመከናወኑ አንስተዋል። ይህንን በአብሮነት በአንድነት በሰላም ስለ ፍቅርም የሚሰበክበት እና ምዕመናኖቹ ብቻ ሳይሆን ከዛ ውጭ ያለውም የህብረተሰብ ክፍል በአንድነት መሆኑን ወንድማማችነት እህታማችነት መገለጫ መሆኑን የሚያሳይ ነው። ይሄ ቦታ ደግሞ እንደምታውቂው በፊት የነበረውና አሁን ለመጀመሪያ ጊዜ በኮሪደሩ የለማ ቦታ ነው። በጣም ንጹህ ውብና ለዚህም ምቹ የሆነ ህዝብንና ህዝብ ተጠቃሚነትን የሚያረጋግጥ ኮሪደር እንደሆነ ነው እዚህ ቦታ የነበረውን ሁኔታ
የሚያክሰው መግለጽ ይችላል። በንፋስ ስልክ ላፍቶ ክፍለ ከተማ ቅድስት አርሴማ ቤተክርስቲያን አካባቢ የሚገኘው ታቦት ማደሪያ ስፍራ ላይ ለምእመናኑ ለታዳሚዎች ምቹና ጽዱ ለማድረግ የጽዳት ዘመቻ ተካሂዷል። በጽዳት መርሃ ግብሩ ላይም የሌሎች እምነት ተከታዮችም ተካፍለዋል። በዓሉ የአብሮነትና የወንድማማችነት መገለጫ በመሆኑ ነውም ብለዋል። ከጎናቸው ሆነን በዓላቸው የሰላም የደስታ የፍቅር ሆኖ በዓሉን በሰላም እንዲያከብሩ አብሮነታችንን ለማጠናከር በተለያየ ማህበራዊ ሴት ውስጥ አብረን በጋራ ያለን ስለዚህ እንዲህ አይነት ነገሮች ሲኖሩ በጋራ አብረን ብንሆን ጥሩ ነው። ሀገራችን ትልቅ ፋይዳ ያለው በዓል ነው። ብዙ ከሀገራት ሁሉ ይሄንን በዓል ለማየት ይመጣሉ ሰዎች። በዚህ ምክንያት ለሀገራችንን ብልጽግና አስተዋጽኦ አለው። ዛሬ ይሄ በዓል ለማክበር በሚደረግ ዝግጅት ላይ የኛም አስተዋጽኦ መኖር ስላለበት ነው እዚህ የተገኘሁት ማለት ነው። እዚሁ ጉዳይ ላይ እንቆያለን ተመልካቾቻችን። የከተራና የጥምቀት በዓላት ከአዲስ አበባ ውጪ በድምቀት ከሚከበረባቸው ከተሞች መካከል ጎንደርና ባቱ ይጠቀሳሉ። ባልደረቦቻችን ታዲያ በጎንደርና በባቱ ከተሞች ይገኛሉ። ዛሬ እንደምናውቀው የከተራ በዓል ዋዜማ ነው። በጎንደርና በባቱ ያለው ዝግጅት ምን ይመስል ይሆን? አብረን ሊያስቃኙን በቀጥታ መስመራችን ላይ ይገኛሉ ባልደረቦቻችን አፈወርቅ ውበቱና አሰገድ ኪዳነ ማርያም ናቸው። ከጎንደር ልጀምር። እንደምን አመሻችሁ? አፈወርቅ ካንተ ልጀምር። እንዴት አመሸ? ጎንደር ከተማ ያለው የከተራ በዓል የዋዜማ መርሃ ግብር ምን ይመስላል? እንደምን አመሸሽ ራቢያ፣ እንደምን አመሻችሁ አድማጭ ተመልካቾቻችን። እንግዲህ ቀደም ብለሽ አንቺም እንዳነሳሽው ራቢያ፣ አሁን የምንገኘው ጎንደር ከተማ ነው። በታሪካዊቷ ጎንደር ከተማ ነው የምንገኘው። ቀደም ብዬም እንዳልኩት ይቺ ከተማ እንግዲህ በስም በዝና ብዙ ኢትዮጵያውያን ከዛም ማለፍ ሲል ደግሞ የውጭ ማህበረሰብ በታሪክ በተለያዩ ሰነዶችም የሚያውቋት ከተማ ነች። በዚህ ዕለት ደግሞ በተለይ በጥር ወር ላይ የከተራና ጥምቀት በዓላት ለከተማዋ ልዩ ውበትን የሚሰጡ በዓላት መሆናቸውን ተከትሎ ከተማዋ እንደ አዲስ የምትወለድበት ከጎንደር ከተማ ከተነሳን አይቀር ግን አሁን ከኋላ እንደምትመለከቱት የምንገኝበት ቦታ በዚህቹ ታሪካዊት ከተማ በዋናነት በጠቅላይ ሚኒስትር አብይ አህመድ አመራር ሰጭነት እንደ አዲስ በተሰራው የፋሲል ቤተ መንግስት ውስጥ ነው። ይህ እንግዲህ አንዱ ለጎንደር ከተማ እንደ ግብአት እንደ እሴት ሆኖ እውቅናዋ ላይ እውቅና የሚጨምር ዝናዋ ላይ ዝና የሚጨምር ቤተ መንግስት ነው። ሰሞኑን ቀደም ብለን በትላንትናውም በቀጥታ ስርጭታችን እንዳሳወቅ ነው የምንገኘው ከዚህቹ ከተማ መሆኑን ተከትሎ በርካታ ቦታዎችን ዞር ዞር እያልን ስናይ ነበር። የጥምቀትና የከተራ በዓል በከተማዋ ምን ይመስላል፣ ዝግጅቱስ ምን አይነት ይዘት አለው፣ ምን አይነት ድባብ አለው የሚለውንም ስናስቃኝ ነበር። እንግዲህ ከተማዋን የሚመጥን አይነት እንቅስቃሴ ነው ያየነው። የዛሬው የከተራ ዋዜማ ነው ማለት ይቻላል። ምክንያቱም ነገ የከተራ በዓል ነው የሚሆነው። ከነገ ወዲያ ጥምቀት በዓል ይከበራል። ከዚሁ ጋር ተያይዞ ዛሬ የተለያዩ ቦታዎችን ስናይ ነበር። የመጀመሪያው ያደረግነው ጉብኝታችን የምሽት ድባቡ ምን ይመስላል ከኮሪደር ልማት ጋር ተያይዞ የሚለው ነበር። እጅግ የሚያስገርም ምናልባትም ከአሁን በፊት በተደጋጋሚ ስናወራ እንደነበረው ከተማዋ አዲስ አበባ እንደ ምሳሌ ወስዳ በተለይም ደግሞ ክብርት የአዲስ አበባ ከንቲባ አዳነች አቤቤ የምታየው በቁጥጥሯ አድርጋ የምትጎበኘው ከተማ ስለሆነ ልምድም ከዛ የወሰደች ከተማ በመሆኗ የምናየው እንቅስቃሴ አዲስ አበባን በብዙ መልኩ የሚመስል ነው። ተስፋ ሰጭም ነው። ለከተማዋ አዲስ ውበትን የሰጠ የኮሪደር እንቅስቃሴ አይተናል። እሱ ጎንደርን ከአሁን በፊት በታሪክ ስትታወቅ የነበረውን አሁን ደግሞ በትክክልም ስሟና ሁኔታዋ ምን ይመስላል የሚለውን የሚያሳይ ነበር። ከዛም ባለፈ ወደ ጥምቀተ ባህሩ ሄደን ነበር። ዝግጅቱ ምን ይመስላል የሚለውን አይተን ነበር። በእውነትም ኢትዮጵያውያን ሊያዩት በጥምቀት ጎንደር ልትጎበኝ የሚገባ ቦታ ልትታይ የምትገባ ቦታ እንደሆነች የሚያሳይ ድባብ ነው እዛ ያየ ነው። የዛሬ የውሃ ሙሊቱ እየተካሄደ ነው የነበረው። ቦታው በጠቅላላ ሳቢ፣ ማራኪ፣ እንግዶችን ኑ እዩኝ የሚል ሆኖ አግኝተነዋል። እንግዲህ ከዚህ ጋር ተያይዞ ቀደም ሲል በዜና ወጃችን እንዳሳወቅ ነው የኢትዮጵያን ባህል፣ ሴቶች፣ ወግና ጥበቦቿን በሙሉ ለማሳወቅ ይረዳ ዘንድ ብዙ ዝግጅቶች ሲካሄዱ ቆይተዋል። በተለይ ደግሞ በሰሞኑ ስናወራው ስናነሳ እንደነበረው የኢፌዴሪ የባህልና ስፖርት ሚኒስትር ብዙ ዝግጅቶችን ሲያደርግ ቆይቷል። ከትላንትና ወደ ሰሞኑን እነዚህ በነበርንባቸው ቆይታዎች የተለያዩ የሀገር ሽማግሌዎችን ከተለያዩ ቦታ የሃይማኖት አባቶችን እንደዚሁም አባገዳዎችንና የኪነ ጥበብ ባለሙያዎችን አምጥቶ የኢትዮጵያን ባህል፣ የሕዝቧን የኑሮ ሁኔታ፣ ትስስሯን ሊያጠናክሩ የሚችሉ ትዕይንቶችን ሲያሳይ ነበር። ዛሬ ደግሞ የዚሁ ተጨማሪ የሆነ የኪነ ጥበብ የጥበባትና የባህል ጥበባትና የሚዲያ ፎረም መዘጋጀቱን በይፋ አብስሯል። እንግዲህ ይሄ ዋና ይዘቱ ልክ እንደ ጎንደር ያሉ ከተሞች
ከዛም ማለፍ ሲል በኢትዮጵያ ያሉ የተለያዩ ቦታዎች ያላቸውን እምቅ ሀብት፣ አቅም፣ የህዝብ የኑሮ ሁኔታና አጠቃላይ ትስስራቸውን ሊያጠናክር የሚችሉ ሁኔታዎችን ለማሳወቅ ለመሰነድና በአግባቡ ተደራሽ እንደሆኑ ለማድረግ ያለመ ዝግጅት ይፋ አድርጎ ነበር። እንግዲህ ከትላንትና ወዲያ ጀምሮ ሲካሄድ የነበረው የዚሁ የሚዲያ ፎረም ቱር በዚህ ጎንደር ከተማ በዛሬው ዕለት ተጀምሯል። ኦፍ ኮርስ የአጠቃላይ ይዘቱን በቀጣይ የምናየው የምንመለከተው ነው የሚሆነው። ግን አሁን ላይ በጎንደር ከተማ የምናስተውለው ነገር በሙሉ እውነትም የኢትዮጵያ መንግስት በኢትዮጵያ የሀገር በቀል እውቀቶች ባህልና ትውፊቶች ላይ ጠንክሮ እየሰራ እንደሆነ ማሳያ ነው። የጎንደር ቤተ መንግስት በተለይ ፋሲል ቤተ መንግስት እንደምታዩት አንዱ ለዚህ ማሳያ ነው። ምክንያቱም እዚህ ቦታ ቆሞ ከአሁን በፊት ማየት እድል ለነበራቸው ሰዎች ለመጎብኘት እድል የነበራቸው ሰዎች አሁን በድጋሚ ቢመጡ ምናልባት አዲስ ተፈጠረ ብሎ ለመናገር የሚያስደፍር አይመስለኝም። ውስጡ በጠቅላላ በውስጥ ያለው ሀብት፣ አቅሙ፣ ታሪኩ ሁሉ እጅግ የሚያስደስት ነው። ለዚህም ነው ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ ሲናገሩ እንደነበሩ የኢትዮጵያን ሀብት በትክክልና በአግባቡ በቅጡ መጠቀም አስፈላጊ እንደሆነ ያሳዩበት ነበር። እንግዲህ ይህንን ቤተ መንግስት ላየ ሰው እውነትም የኢትዮጵያ እንቅስቃሴ ተስፋ ሰጪ መሆኑን ያሳያል። ጎንደር ያለው የህዝብ ሁኔታ፣ የህዝቡ እንግዳ አቀባበል እጅግ ማራኪ ነው። ጥምቀት በእርግጥም ጎንደር ላይ ያሸበረቀ በዓል እንደሚሆን ይገመታል። ሁሌም የሚስተዋል ነው። ከዚህ ጋር ተያይዞ በርካታ ቱሪስቶች ትላንትም እንዳወራ ነው ሲገቡ ነበር። ዛሬ ደግሞ በርከት ያለ ቁጥር ያለው ቱሪስት ከተለያዩ የዓለም ሀገራት ሲመጣ ነበር። እውነት ለመናገር የሆቴሎች አቅርቦት ሁሉ በዛው ልክ ነው። ግን ደግሞ የቱሪስቶች ቁጥር ከሆቴል ውጭ ሊሆን ይችላል የሚል ስጋት ሁሉ የሚያጭር ነው። ኦፍኮርስ እስካሁን በነበረው ሁኔታ ያንን የሚያሳይ የቱሪስቶች ቁጥር ከሆቴሎች አለመጣጣም ጋር አልተስተዋለም። ግን የቱሪስቶችን ቁጥር ላየ ሰው እዚህ ለሚኖር የሚዲያ ባለሙያ ምናልባት የዚህ የቱሪስቶች ወደ ጎንደር መፍሰስ ወደዚህ መትመም ምናልባት እዚህ እጥረት ሊኖር ይችላል የሚል ስጋት ሊኖርበት ይችላል። ግን እሱ በፍጹም አልተስተዋለም። የእንግዳ አቀባበሉ ሁሉም ነገር በልኩና በቅጡ እየተሰራ እንደሆነ ያሳያል። ከዚህ ጋር ተያይዞ እንግዲህ ቀጣይም ከነገም ከነገ ወዲያም በጎንደር ከተማ የሚኖረውን አጠቃላይ ይዘት እያስቃኘናቸው የምንቆይ ነው የሚሆነው። ለዛሬ ያለኝ መረጃ ይህን ይመስላል። ራቢያ አፈወርቅ ለመረጃ አመሰግናለሁ። ባልደረባችን አሰግድ ኪዳነ ማርያም በድጋሚ እንደምናመሸ። በባቱ ያለው አጠቃላይ ዛሬ እንግዲህ የከተራ በዓል ዋዜማ ላይ እንገኛለን እና የከተማዋ ድባብ ምሽቱ ምን ይመስላል? ዋዜማውስ እንዴት ነው? የህብረተሰቡ የበዓል ዋዜማን አቀባበል ስነ ስርዓቱ ምን ይመስላል? አጠቃላይ ድባቡ እንዴት ነው? አመሰግናለሁ ራቢያ። እንግዲህ አዲስ ሚዲያ ኔትወርክ ከመቀመጫው አዲስ አበባ 160 ኪሎ ሜትሮችን ተጉዞ በኦሮሚያ ክልል ምስራቅ ሸዋ ዞን በምትገኘው ባቱ ከተማ ተገኝቷል። እንግዲህ ባቱ ከተማ በስምጥ ሸለቆ ውስጥ ከሚገኙ ውብ ከተሞች መካከል አንዷ ናት። ባቱ ከተማ በቱሪዝም፣ በንግድ፣ በኢንቨስትመንት የምትታወቅ ከተማ ናት። እኛ ደግሞ እዚህ የተገኘንበት ዋነኛ ምክንያት ነገ ጥር 10ና እንዲሁም ደግሞ ጥር 11 የሚከበረውን የከተራና የጥምቀት በዓል ለመታደም ነው። እንግዲህ በክርስትና እምነት ተከታዮች ዘንድ በተለይ ደግሞ በኦርቶዶክስ ክርስትና እምነት ተከታዮች ዘንድ የጥምቀት በዓል በደማቅ ሃይማኖታዊ ስነስርዓት የሚከበር በዓል ነው። ከዛ ባሻገርም ደግሞ የተለያዩ ሁነቶች በየአካባቢው የሚያስተናግድ በዓል እንደሆነ ይታወቃል ማለት ነው። እንግዲህ በመላ ሀገሪቱ ከሚገኙ ከተሞች በድምቀት ከሚከበርባቸው ከተሞች መካከል ደግሞ አንዱ ባቱ ነው። ባቱ ከተማ እንግዲህ አቅራቢያውን በከበበው የባቱ ሐይቅ አማካኝነት የጥምቀት በዓል እዛ ላይ በደማቅ ሁኔታ ይከበራል። አዲስ ሚዲያ ኔትወርክም እንግዲህ ይህንን መርሃ ግብር ለተመልካቾቹ ለማድረስ እዚህ ተገኝተዋል። እንግዲህ ዛሬ በተገኘንበት አጋጣሚ በባቱ ከተማ የተለያዩ አካባቢዎችን ዞር ዞር ብለን መመልከት ችለናል። እንግዲህ ከተማዋ በተለያዩ ባንዲራዎችና እንዲሁም በመብራቶች ደምቃለች። እንግዲህ ባቱ ከተማ እንደ ሌሎች የኢትዮጵያ ከተሞች ሁሉ የኮሪደር ልማት የተከናወነላት የምትገኝ ከተማ ናት። በኮሪደር ልማት የተለያዩ መሰረተ ልማቶች የተሟሉላት እንዲሁም ደግሞ መብራቶች እንዲሁም ፋውንቴኖችና የተለያዩ የህዝባዊ ስፍራዎች የተሰሩላት ከተማ ሆና አግኝታናለች። ከዛ ባሻገርም ደግሞ በዓሉ የሚከበርበት የባቱ ሐይቅ አካባቢም እንግዲህ የተለያዩ መሰረተ ልማቶችን የመዘርጋት ስራም ተከናውኖ ተመልክተናል። ወጣቶችም እንግዲህ ባንዲራዎችን ሲዘረጉ አይተናል። የተለያዩ እምነት ተከታዮችም እንግዲህ በባቱ ከተማ በዛሬው ዕለት የተለያዩ የአድባራቱ ታቦታቱ የሚያርፉበትን ቦታ የማጽዳት ስራም ሲያከናውኑ ተመልክተናል ማለት ነው። እንግዲህ በባቱ ከተማ ያለው ድምቀት ይህንን ይመስላል። ከዛ ባሻገርም እንግዲህ አስቀድሞ የከተማዋ የባህልና ቱሪዝም ቢሮም የጥምቀት በዓልን ምክንያት በማድረግ እንግዲህ የከተማዋን የቱሪዝም መስህብነት የሚያሳድግ የባህላዊ ታንኳ ቀዘፋ ውድድር አካሂዷል። እንግዲህም እንግዲህ ከተማዋ ያላትን የቱሪዝም አቅም ለማሳየትና ከተማዋ ወደ ከተማ የሚመጡ ቱሪስቶች በተሻለ ሁኔታ በዓሉ እንዲያከብሩ ከዛ ባሻገርም ደግሞ ተዝናንተው እንዲሄዱ ለማድረግ የሚያስችል ነው። እንግዲህ በዚህ የጥምቀት በዓል ወይም ደግሞ የከተራን የጥምቀት በዓል ወደ ባቱ ከተማ የሚመጡ ጎብኚዎች ወደ 54 ሺህ ይሆናሉ ተብሎ ይጠበቃል ማለት ነው። የባቱ ከተማ እንግዲህ እነዚህን ጎብኚዎች በተሻለ ሁኔታ ለማስተናገድና በዓሉም ሃይማኖታዊ ስነስርዓቱን ጠብቆ እንዲከበር የተለያዩ ዝግጅቶችን ማድረጉን ነው እያስታወቀ የሚገኘው። ነገም እንግዲህ በከተራው ስነስርዓት ከገሊላና እንዲሁም ደግሞ ከደብረ ሲና ደሴቱ ተነስቶ ታቦታት ወደ ባቱ ሐይቅ ዳርቻ ይመጣሉ። እንግዲህ ከነገ ከተራው ጀምሮ ደግሞ ጥምቀቱም ደመቅ ያለ መርሃ ግብር ይኖራል። በባቱ ሐይቅ ላይ የሚደረጉ
የሚደረገው የጥምቀት ስነ ስርዓት እንግዲህ ባለፉት ዓመታት በድምቀት ሲከበር ቆይቷል። ዘንድሮም በተለየ ሁኔታ በደማቅ ሁኔታ ለማክበር የተለያዩ ዝግጅቶች መደረጋቸውን ነው የገለጹት። የተለያዩ የመገናኛ ብዙኃን አውታሮችም እንግዲህ በዚህ ከተማ ተገኝተው በዓሉ ለመዘገብ ጥረት እያደረጉ ይገኛል ማለት ነው። በዓሉ ከተማ ዛሬ በከተራ ዋዜማ ላይ ያለው ድባብ ደስ የሚል በርካቶችም እንግዲህ ጥምቀት በዓል በጉጉት ሊጠበቁት የሚመስልና የተለያዩ ዝግጅቶችን ያደረጉበት በዓል ሆኖ ነው ያገኘው። እዚህ አካባቢ ያለው መረጃ ይሄ ነው። ነገም በከተራውና ከነገ ወዲያም በጥምቀት በዓል እንግዲህ የተለያዩ መረጃዎችን ከባቱ ወደ ተመልካቾቻችን የምናደርስ ነው የሚሆነው። ራቢያ አሰግድ ከባቱ ከተማ ላደረስከን መረጃ እናመሰግናለን። አፈወርቅ ከጎንደር ከተማ ላደረስከን መረጃ እናመሰግናለን። ሸጋ ምሽት ይሁንላችሁ። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ጥምቀትን ከአዲስ ቲቪ ጋር እያከበርን ያለ ነው። ታይሞና ሆይሞን መጪውን የከተራና የጥምቀት በዓል በአዝናኝ አስተማሪ ፕሮግራሞች ለእናንተ ለውድ ተመልካቾቻችን ለማድረስ አዲስ ሚዲያ ኔትወርክ ዝግጅቱን አጠናቋል። መግፈፍ ደጋረግች እንዴ ነው ሎሚ ወረታ ቃል እኔ በዘፈን ላይ ነው ያገኘሁት። ከዚህ ቀደም በብዙ ተመልካቾቻችን የተወደዱና አይረሴ ፕሮግራሞችን የሚሰራው አዲስ ሚዲያ ኔትወርክ የዘንድሮውን የ2018 ዓ.ም የጥምቀት በዓል በአዳዲስ ፕሮግራሞች ወደ እናንተ ለማድረስ ዝግጅት ጨርሰናል። በከተራና በዕለቱ የሃይማኖታዊ አስተምሮና ባህላዊ ትውፊቱን በጠበቀ መልኩ የተዘጋጁ ፕሮግራሞች ወደ ተመልካቾቻችን የምትሳተፉበት አዝናኝ ፕሮግራም እንኳን አደረሳችሁ። አዲስ ሚዲያ ኔትወርክ የትውልድ ድምጽ። ከፕሮግራም ጥቆማው ተመልሰናል። እዚሁ ጉዳይ ላይ ስንቆይ በድምቀት ከሚከበሩ የአደባባይ በዓላት አንዱ የሆነው የጥምቀት በዓልን ከሚያደምቁ ነገሮች መካከል የባህል አልባሳት አንዱና ዋነኛው ነው። የተለያዩ ፍላጎት ያላቸው ሰዎች የባህል አልባሳትን ለመሸመት ጎራ ወደሚሉበት ሻጭና ሸማችን በሚያገናኘውና የባህል አልባሳት የግብይት ማዕከል በሆነው ሽሮ ሜዳ የተገኘችው ባልደረባችን ጸጋ ታደለ ቅኝት አድርጋ ተከታዩን ዘገባ አጠናቅራለች። አብረን እንየው። በመዲናችን አዲስ አበባ በድምቀት ከሚከበሩ የአደባባይ በዓላት መካከል አንዱ እንግዲህ ከፊት ለፊታችን ያለው የጥምቀት በዓል ነው። ሁሉም አሸብርቆና ደምቆ መታየት የሚፈልግበት የአደባባይ በዓል መሆኑ ይታወቃል። ይህንን ስናስብ ደግሞ ሁላችንም በአይምሯችን የሚመጣው ሽሮ ሜዳ ነው። ሽሮ ሜዳ አካባቢ እንግዲህ ይህንን በዓል አስመልክቶ እጅግ በጣም በርካታ የባህል አልባሳት ግብይት የሚከናወንበት ቦታ ነው። እኛም በዛሬው ዕለት እዛ ተገኝተናል። ሰሞኑ ያለው ግብይት በጣም ደስ ይላል። በጣም ደስ የሚል ነው። የወንዶች ቲሸርቶች፣ ቀሚሶች፣ የህፃናቶች እየሸጠን ያለው ምናልባት እንደዚህ ቲሸርቶች የወንዶች ሲምፕል የሆኑ ነገር እንደዚህ የሚሆኑ ነገሮች እንደዚህ የወንዶች ናቸው። አሁን እነዚህ የወንዶች ናቸው። ላይም እንደምትመለከቱ የተሰሩት እዚህ የምታያቸው የሴቶችም እንደዚህ ቀለል ቀለል ያለ ሲምፕል ነገሮች ነው ሰው የሚፈልገውና ሲምፕል ነገር ነው የሚያዘጋጀውት እንደ የሰው አቅም ማለት ነው። እስከ 2800 እስከ 2500 ብር ናቸው። እነዚህ ደግሞ ያየሻቸው ደግሞ እስከ 1000 ብር እስከ 900 ብር የሚሸጡት ማለት ነው። እነዚህ አሁን በግሩፕ የሚለበሱ ልብሶች ናቸው። ከልጅ እስከ አዋቂ አለ። የልጆች አንድ አይነት አለ፣ የአዋቂዎች አንድ አይነት አለን። ዋጋችንም ተመጣጣኝ ነው። ያው ሰውም አቅሙን ያማከለ ከ300ም ከ500ም ጀምሮ የወንዶች አለ፣ የልጆችም እንደዛው። ቆንጆ ነው። ምንም አይልም። እየሰራን ነው። አንቺ ጋር ምን ምን የራያ አለ፣ የጎንደር፣ የጎጃም የተለያዩ በትዕዛዝ ምናምን ሰራቸውም አሉ። እየሰራን ነው። ዋጋቸውስ እንዴት ነው? ዋጋቸው ሁሉም ይለያያሉ። የጎንደርና የጎጃም አንድ አይደለም። ሁሉም በተለያየ በተመጣጠነ ዋጋ የሚሸጡ አሉ እንደየፍላጎታቸው። እንግዲህ እንደምታዩት አሁን እኔ የሞከርኩት ልብስ የራያ የባህል አልባስ ነው። እንደምትመለከቱት በጣም ነው የሚያምረው። ስንት ነው ግን ዋጋው?
7,000 ብር ነው ማስተያየት። እንግዲህ ሽሮ ሜዳ የገበያ ማዕከል ሻጭና ሸማችን ያገናኛል። በርካቶች ደግሞ የባህል ልብስ እየሸመቱ ነው የሚገኙት በምታዩት መልኩ ማለት ነው። በየአመቱ ሁላችንም እናሰራለንና ሁላችንም ደግሞ በየአመቱ የተሻለ ነገር ነው ማሰራት የምንፈልገውና ዛሬ ደግሞ እንደምታዩ ማለፊያ እንኳን ቦታ የለም። በጣም ብዙ ሰው ነው ያለው። እኛ ደግሞ አርፍደን ነው የመጣ ነው። ቀደም ብለን ማዘዝ ነበረብን። ያው ካምና የተሻለ ነው ለማሰራት ይፈልጋል። ገና ምርጫ ላይ ነው ያለ ነው ገና። ስለዚህ ያለው አሪፍ ነው ብዬ ነው የምገምት። ዘንድሮ የለበስነውን ደግሞ ለቀጣይ አመት ሌላ ነው እንጂ አምና የለበስነውን ዘንድሮን ለብሰው እሱ ነው አንደኛ ደስ የሚለው። ሁለተኛ ነገር ደግሞ የሜዳን ባህል በመሆኑ ምክንያት ሰብሰብ ብለን አንድ ላይ ስለምናከብረው እሱ ደስ ይላል። በነገራችን ላይ ለጥምቀት ያልሆነ ቀሚስ ይበጣጠስ የሚለውን ሀገርኛ ብሂል ምን ማለት ነው እያልን በዛ ዞር እያል ጠይቀናቸዋል። ይኸው ለጥምቀት ያለው የሌለውም አሟጦ እሷን አዲሷን ነው ለብሶ የሚወጣው እሱን ብዬ ነው የማስበው። ብዙ ሰዎች እዛ እንትን ላይ ፏ ብለው አምረው መታየት ይፈልጋሉ። በተለይ በሴቶች በኩል ግራ ጎናቸውን የሚያገኙበት ነው። ማንኛውም ሰው ህፃኑም ትልቁም ትንሹም ያው አዲስ ነገር ስለሚለብስ መሰለኝ። በዓልን ከተመለከቱ ዘገባዎቻችን ወጣ ስንል ደግሞ የአዲስ አበባ ከተማ ኢንዱስትሪ ልማት ቢሮ ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ጋር የኢንዱስትሪ ልማት ውጤታማነትና ተግዳሮቶችን ለመለየት የሚያስችል የጥናት ውል ስምምነት አካሄደ። ስምምነቱን የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይና የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዝዳንት ዶክተር ደረጀ እንግዳ ተፈራርመዋል። ታምሩ ደምሴ ተከታትሎታል። ባሳለፍናቸው በጣት በሚቆጠሩ ዓመታት እንደ ሀገር የሚፈለገውን እድገት ለማስመዝገብ የሚያስችሉ ፖሊሲዎችና ስትራቴጂዎችን በመፈተሽ ይበልጥ የሚፈለገውን ሁለንተናዊ ብልጽግና ለማረጋገጥ የሚያስችሉ መሻሻሎችን ያከናወነችው ኢትዮጵያ በተለይም በግብርና መር ኢኮኖሚ ልማት ብቻ ታጥሮ የነበረውን የኢኮኖሚ ፖሊሲዋን በማሻሻል ብዝሃ ዘርፍ የኢኮኖሚ ፖሊሲን ተግባራዊ ማድረግ ጀምራለች። በዚህም ከዚህ ቀደም በቂ ትኩረት ያልተሰጣቸው እንደ ቴክኖሎጂ፣ ቱሪዝምና ማዕድንን ጨምሮ የኢንዱስትሪው ልማት ዘርፍ በመንግስት ከፍተኛ ትኩረት ተሰጥቶታል። እንደ ከተማችን አዲስ አበባ ለኢንዱስትሪው ልማት ሰፊ እድሎችን በመፍጠር አመርቂ ውጤቶች እየተመዘገቡ ይገኛሉ የሚሉት የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ ዛሬ ላይ ዘርፉ ከውጭ የሚመጡ ምርቶችን በማስቀረት ምርቶችን በማምረት ከፍተኛ የውጭ ምንዛሬ ማዳን ያስቻሉ ኢንዱስትሪዎችን መፍጠር መቻሉን ይገልጻሉ። ተኪ ምርት በማምረትም የኢንዱስትሪ ቁጥርም ጨምሯል። የሚቀረው የሚድነው ገንዘብም ወይም ዶላርም ጨምሯል። በተመሳሳይ ሁኔታ ለውጭ ሀገር ግብይት የሚሆን ምርት የሚያመርቱ ኢንዱስትሪዎች ቁጥርም ጨምሯል። ወደ ውጭ የሚላከው ምርትም ጨምሯል። በዚህም የሚገኘው ዶላር ጨምሯል። የኢንዱስትሪ ቁጥሮቻችን ወስደን በምንመለከትበት ጊዜ ከ2014 እስከ 2017 ያለው እድገት እና አሁን የደረስንበትን ስናይ ወደ 3875 ኢንዱስትሪዎች እነዚህ ኢንዱስትሪዎች እኛ የምንገልጻቸው አዲስ አበባ ውስጥ ያሉትን በፌዴራል የሚተዳደሩትን ኢንዱስትሪ ፓርክ ሳይጨምር ነው። እነሱን ብንጨምር ከፍተኛ ቁጥር ያለው ኢንዱስትሪ አዲስ አበባና በአዲስ አበባ ዙሪያ ይገኛል። መንግስት ለዘርፉ የሰጠውን ልዩ ትኩረት እንደ ማሳያነት ከሚቀርቡት የኢትዮጵያ ታምርት የመሳሰሉ ንቅናቄዎች ዓለም አቀፍ ልምድና ተሞክሮ የሚቀሰምባቸው መድረኮች ከመሆናቸውም በተጨማሪ አምራች ዘርፉ በስራ ሂደት የሚያጋጥሙትን ችግሮች በቀጥታ የሚያቀርብበትና መፍትሄ እንዲሰጠው ማድረግ ያስቻለ መሆኑን ያነሱት ምክትል ከንቲባው ከመቼውም ጊዜ በበለጠ በቢሮውና በአምራች ኢንዱስትሪው መካከል ተቀራርቦ መስራት በመቻሉ ውጤቶች ሊገኙ እንደተቻለ ያብራራሉ። ቀረብ ብለን የመንገድ ችግር፣ የውሃ ችግር፣ የመብራት ችግራቸውን እየፈታን ያለ ነው። የማስፋፊያ የማምረቻ ቦታ ችግራቸውን እየፈታን ያለ ነው። እንደዚሁም ደግሞ ሌሎች አገልግሎቶች የምንሰጣቸው አገልግሎቶች አሉ። እነሱን ከኢንዱስትሪዎቹ ጋር በመቀራረብ ችግር በመፍታት በተለይ የማሽነሪ ሊዝ አቅርቦት እንዲያድግ የማድረግ ስራዎች ተከናውነዋል። ከአመት አመት በአዲስ ካፒታልና በልማት ባንክ የሚቀርቡ ማምረቻ መሳሪያዎች በከፍተኛ ቁጥር ለኢንተርፕራይዞቹ እንዲሰራጭ የማድረግ ስራ ተከናውነዋል። በዚህም በመሰረታዊ የሆነ ለውጥ መጥቷል። የብድር አቅርቦታችንም ቢሆን በአብዛኛው በስኬት ባንክ ነው። በሌሎችም ባንክ የሚሰጠው ብድር እንደተጠበቀ ሆኖ እየጨመረ እያደገ መጥቷል።
በዘርፉ በርካታ አመርቂ ውጤቶች ቢመዘገቡም ገና እርካታ ላይ መድረስ አልተቻለም የሚሉት ምክትል ከንቲባው የተጀመሩ ተስፋ ሰጪ ውጤቶች የበለጠ ለማጠናከርና የኢንዱስትሪ ልማት ውጤታማነትና ተግዳሮቶችን በጥናት ለመለየት ከከፍተኛ ትምህርት ተቋማት ጋር በቅንጅት መስራት አስፈላጊ መሆኑን ይጠቅሳሉ። ቢሮው ይህንን በመረዳት አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ጋር እንደ ከተማ የዘርፉን ልማት ውጤታማነትና ተግዳሮት በመፈተሽ ፍኖተ ካርታ ለማዘጋጀትና ስትራቴጂዎችን ለማሳየት የሚያስችል የጥናት ስምምነት ለማካሄድ ከዩኒቨርሲቲው ጋር መፈራረማቸውን ይገልጻሉ። ኢንዱስትሪው ምንድነው ያለው ቻሌንጅ፣ ምንድነው ያመጣው ኢምፓክት፣ ድርሻውስ ምን ይመስላል በኢኮኖሚ የሚል ዝርዝር ጥናት እንደ አዲስ አበባ ያስፈልገናል። ይህን ተከትሎ ደግሞ ሮድማፕ ያስፈልገናል። ወዴት ነው የሚሄደው? ምን አይነት ኢንዱስትሪ፣ ምን አይነት ክላስተር አደረጃጀት፣ ምን አይነት ተቋማዊ አቅም፣ ምን አይነት የመንግስት ድጋፍ፣ ምን አይነት የፖሊሲ ኢንተርቬንሽን ይፈልጋል፣ ምን አይነት ስትራቴጂዎች ናቸው መነደፍ ያለባቸው የሚሉ ጉዳዮችን በጥናት አስደግፈን ማየት አለብን። ከዛ ባሻገር ደግሞ ስፓሻሊ አሁን ዲስፐርስድ የሆነው የኢንዱስትሪ የልማት እንቅስቃሴያችን እንዴት ነው ክላስተራይዝ የምናደርጋቸው፣ በምን መንገድ ቢሰራ ነው ይሄ ውጤት የሚያመጣው የሚሉትን ነገር ለማየት ይጠቅማል። ከዚያ ውጭ ደግሞ አሁን የተጀመረው የኢትዮጵያ ታምርት ንቅናቄ 2014 ጀምሮ የሰራንበት ያመጣው ለውጥ ምንድነው የሚሉትንም ኢምፓክት አሴስመንት ያስፈልገናል። ጥናቱ በአራት ምዕራፎች ተከፍሎ እንደሚካሄድ የጠቆሙት የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዝዳንት ዶክተር ደረጀ እንግዳ ጥናቱ በተቀመጠለት የጊዜ ሰነዳ መሰረት በጥናት በማከናወን ለዘርፉ እድገት እንደ ተቋም የድርሻቸውን እንደሚያበረክቱ ገልጸዋል። የተጠበቀውን እና የሚፈለገውንም ግብ እንዲያመላክት እንዲሰጥ በቃል እንደምንገባ ነው በዚሁ መግለጽ እንፈልገው። ከኛ በኩል ልዩ ትኩረት ሰጥተን የምንሰራው ስራ ነው። የኛም መደበኛ ስራችን አካል እንደሆነ ነው። ትምህርት ላይ ነው ያለነው። መማር ማስተማር አለ። ሌሎች ምርምር ስራዎች ቢኖሩብንም ይህን በልዩ አትኩሮት እንደምንሰራው እንደዚሁ ቃል ለመግባት ነው። በተቀመጠው ጊዜ መስራታችን ብቻ ሳይሆን ደግሞ ጥራት በሚጠበቀው ጥራትና በእርግጥ እውነተኛ ችግርን እናንተ ያላያችሁትን ወይም ደግሞ እናንተ አይታችሁትን ቢሆን ደግሞ በስፋት ምን ከነ አመላካች ነገሮቹ ችግርን መዘርዘር ብቻ ሳይሆን ምን ቢሄድ ሳይንሳዊ በሆነ መንገድ ከሌሎች ዓለማትም ምንን ተጠቅመው ደረሱ የሚል እንደምናደርግ ቃል እንገባለን። በሁለት ቡድን የተዋቀረው የአጥኚው ቡድን 52 አባላት የያዘ መሆኑ በስምምነት ፊርማ ስነ ስርዓቱ ላይ ተገልጿል። የኢትዮጵያ አቪዬሽን ዩኒቨርሲቲ ከ12 የአፍሪካ ሀገራት የተውጣጡ ሰልጣኞችን ጨምሮ ከ400 በላይ የበረራ ባለሙያዎችን አስመረቀ። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው አየር መንገዱ በአፍሪካ የአቪዬሽን ታሪክ መሪ እንደመሆኑ ምሩቃኑ እድሜውንና ጠንካራ የስራ ባህሉን የመጠነ ስራ መስራት ይጠበቅባቸዋል ብለዋል። ተባረክ ኢሳያስ ዝርዝሩን ይዛለች። ላለፉት 8 አስርት ዓመታት በአቪዬሽን ታሪክ ዝነኛ የሆነው የኢትዮጵያ አየር መንገድ በሙያና በስነ ምግባር የታነጹ ሰልጣኞችን እያፈራ ዛሬ ላይ ደርሷል። በትውልድ ቅብብሎሽ ስመ ገናናነቱን ያጸናው የኢትዮጵያ አየር መንገድ ዛሬም ከኢትዮጵያ አቪዬሽን ዩኒቨርሲቲ በአብራሪነት በአውሮፕላን ጥገናና በበረራ አስተናጋጅነት ያሰለጠናቸውን ከ400 በላይ ተማሪዎችን አስመርቋል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተመራቂዎች ከበርካታ እንቅልፍ አልባ ሌሊቶች በኋላ ፍሬያችሁን ለማየት በመብቃታችሁ ደስ ብሎኛል ብለዋል። ኢትዮጵያን ኤርላይንስ has become the leading airline group in Africa. የኢትዮጵያ አየር መንገድ በአፍሪካ አቪዬሽን ታሪክ መሪ እንደመሆኑ የዛሬ ምሩቃኖች ስራ ሲጀምሩ በጠንካራ የስራ ባህል በከፍተኛ ስነ ምግባር የጸናውን የኢትዮጵያ አየር መንገድ የተሻለ ወደፊት የምታራምዱ መሆናችሁን አምናለሁ። የኢትዮጵያ አቪዬሽን ዩኒቨርሲቲ በዘርፉ የበቁ ሰልጣኞችን በማፍራት ረገድ ከኢትዮጵያ ተሻግሮ ለአፍሪካ ሀገራትም ጭምር ያለው ፋይዳ እጅግ የጎላ ነው። of the contribution of the university. ተመራቂዎች የደንበኞችን ምቾት የጠበቀ አክብሮትን የተላበሰና ስነ ምግባርን መሰረት ያደረገ አገልግሎት እንዲሰጡም ዋና ስራ አስፈጻሚው አሳስበዋል። As you begin your career in the aviation industry, I have a few key messages. የአቪዬሽን ዘርፍ የደንበኞችን ምቾት ያስቀደመ ስነ ስርዓትን የተላበሰ እንደመሆኑ አገልግሎቶች በዚህ መርህ የሚሰጡና ደንበኞቹን ያስቀደሙ ሊሆን ይገባል። You need to always observe the discipline of your professionalism. የኢትዮጵያ አቪዬሽን ዩኒቨርሲቲ ላለፉት 6 አስርት ዓመታት በተለያዩ ሙያዎች ተማሪዎችን በማብቃት ለበረራ ዘርፉ ከፍተኛ አስተዋጽኦ እያደረገ እንደሚገኝ የገለጹት የኢትዮጵያ አቪዬሽን ዩኒቨርሲቲ ፕሬዝዳንት አቶ ለአከ ታደሰ ከተለያዩ የአፍሪካ ሀገራት የተውጣጡ ሰልጣኞችንም ጭምር በዘርፉ እያበቃ እንደሚገኝ አክለዋል። በአውሮፕላን በረራ፣ በአውሮፕላን መስተንግዶና በአውሮፕላን ጥገና አስመርቀናል። ከምሩቃኑ መሀል ወደ
12 የሚሆኑ ከተለያዩ አፍሪካ ሀገር የመጡ በሶስቱ ሙያዎች የተመረቁ ተመራቂዎች ናቸው ያሉት። የኢትዮጵያ አየር መንገድ ያለውን ስምና የስራ ባህል የሚመጥን ዝግጁነት ይዘው ወደ ስራ የመቀላቀል ዝግጁነት እንዳላቸውም ተመራቂዎች ገልጸዋል። በዚህ ቆይታችን ብዙ ስልጠናዎችን ወስደናል። ከነዛም መካከል ሴፍቲንግ ሰርቪስም ወስደናል። ያው እነዚህ ትምህርቶች ደግሞ ሞር በአቪዬሽን ዘርፍ ውስጥ ኢትዮጵያን ኤርላይንስ ከሚታወቅበት የከስተመር ሰርቪስ ጋር ሞር ከኛም ኖሌጃችን ከፍ አድርገን ይሄድ ነው። ኢትዮጵያን ኤርላይን አሁን ካለበት ደረጃ ከፍ ለማድረግ አሰልጥኖናል በደንብና ይህንን ደግሞ ተግባራዊ አድርገን የአየር መንገዱን ስም ማስጠራት ተነስተናል። ሁላችንም በፉል ኤነርጂ ተነስተናል። ወደፊትም ያው ትልቅ ለውጥ እንደምናመጣ ተስፋ አረጋለሁ። ከተመራቂዎቹ ውስጥ 58 አውሮፕላን አብራሪዎች፣ 115 የአውሮፕላን ጥገና ቴክኒሻኖችና 284 የበረራ አስተናጋጆች መሆናቸውም ተመላክቷል። በመጨረሻም ባለ ብዙ ተሰጥኦ አርቲስት ነጻነት ወርቅነህ ደራሲ፣ ተዋናይ፣ ዳይሬክተር እንዲሁም በቴሌቪዥን ሾው አዘጋጅና አቅራቢነት በርካታ ስራዎችን ሰርቷል። በትህትናው ለስራ ባለው ትጋትና ሁልጊዜም ሰውን ለማስደሰት ባለው ፍላጎት በአጋጣሚ በሚፈጥራቸው ቀልዶች የብዙዎች የሳቅ ምንጭ እንደሆነም ይነገርለታል። ይታያል አጥናፉ የአርቲስት ነጻነት ወርቅነህን የህይወት ታሪክ ባጭሩ ያስዳስሰናል። የኪነ ጥበብ ባለሙያው ነጻነት ወርቅነህ እምሩ የካቲት 10 ቀን 1974 ዓ.ም ከአባቱ ከአቶ ወርቅነህ እምሩና ከእናቱ ከወይዘሮ ምናለ ሸዋ ይፍሩ በአዲስ አበባ ከተማ በፖሊስ ሆስፒታል እንደተወለደ የህይወት ታሪኩ ያስረዳል። አርቲስት ነጻነት ወርቅነህ በ16 ዓመቱ ከኡራኤል መርካቶ ድረስ በእግሩ እየተመላለሰ ዩኒቲ የተሰኘ የቲያትር ክበብ እንደተቀላቀለም ይነገራል። ዩኒቲ የቲያትር ክበብ ሲፈርስ በሩሲያ ባህል ማዕከል ወይም ደግሞ ፑሽኪን አዳራሽ የኪነ ጥበብ ሙያ ያቀርብ እንደነበርም ከህይወት ታሪኩ መረዳት ይቻላል። የቲያትር አቅሙ እያደገ ሄደው ነጻነት ወርቅነህ በይቅርታ ምሽት በማዘጋጃ ቲያትር ቤት ለመጀመሪያ ጊዜ በቲያትር ቤት ደረጃ የሰራው ስራ ሲሆን በመቀጠልም በብሔራዊ ቲያትር ካብለካብ የሚባል ቲያትር ላይ የትወና ብቃቱን እንዳሳየ ይነገርለታል። የዳዊት እንዚራ፣ ፍሬሽማን፣ የጓሮ ጌታ፣ የብሩክታዊት ስጦታና የመሳሰሉትን ቲያትሮች የሰራ ሲሆን ፍሬሽማን የራሱ ድርሰትና በህዝብ ዘንድም ከፍተኛ ተቀባይነት ያገኘበት ስራው እንደነበርም ይታወቃል። ተወዳጁ የኪነ ጥበብ ሰው ነጻነት ወርቅነህ በቴሌቪዥን ድራማና በሬዲዮ ድራማዎች ላይም በድርሰት በአዘጋጅነት በዳይሬክተርነት እንዲሁም ደግሞ በተዋናይነትም ሰርቷል። ቀደም ባለው ጊዜ በዚሁ በኤኤምኤን ቴሌቪዥን ይተላለፍ በነበረው መስኮት በተሰኘው የ5 ደቂቃ ድራማዎች ላይ የነጻነት ወርቅነህ አሻራ እንደነበርም አይዘነጋም። በፊልሙ ዓለምም ተወዳጁ የኪነ ጥበብ ሰው ነጻነት ወርቅነህ የመጀመሪያ ፊልሙ የማይደረስበት የሚለው ሲሆን ከዚያ በኋላም ኤፍቢአይ 123ን፣ የአንቹ ሌባ 1ና 2ን፣ ሚስተር ኤክስ፣ ባለቀለም ህልሞች፣ ስለማይዘነጋ ውለታ፣ እድል ሀያ የተሰኙ ፊልሞችን የሰራ ሲሆን የኤፍቢአይ 1፣ 2ና 3 ፊልሞች ደራሲ ራሱ ነጻነት ወርቅነህ ሲሆን በባለቀለም ህልሞች ላይ በዳይሬክተርነት እንዲሁም በሚስተር ኤክስ ፊልም ላይ በድርሰት ተሳትፏል። አርቲስት ነጻነት ወርቅነህ በአጋጣሚ የሚፈጥራቸው ቀልዶች በእጅጉ ሳቅን የሚያጭሩ ናቸው። በትህትናው ለስራ ባለው ትጋት እንዲሁም ደግሞ ሁልጊዜም ሰውን ለማስደሰት ባለው ዝግጁነት የሚወደደው ነጻነት ወርቅነህ ታላቁ የኢትዮጵያ ህዳሴ ግድብ ሲመረቅ በቦታው በመገኘት በሙያው ሰዎችን በማዝናናት ጥያቄና መልሶቹን ሲያካሂድ የነበረበት ምሽትም በብዙዎች ዘንድ እንዲታወስ ያደርገዋል። 13 ቁጥር ብዙ ጊዜ አይወደድም። ለህዳሴው ግድብ ሲሆን ግን የስኬት ቁጥር ነው። ለምን? ለሁለት ማካፈል የማይቻል ለሁለት ማካፈል የማይቻል ለሁለት ማካፈል ስለማይቻል እንደገና ልሞከር መጀመሪያ ስላልገባኝ 30 ሰከንድ ነው ለተመልካች። ችግር የለም። የህዳሴው ግድብ የተርባይን ብዛት 13 ነው። 13 ነው። እሺ አዲስ አበባ ስንት ቁጥር ደረሰ? ሶስት የአዲስ አበባ ሰው በቃሉ ነው የሚያዘው፣ ወረቀት አያሳይም። የአዲስ አበባ 3 ቁጥር ነው ያለው። ነጻነት ወርቅነህ ደራሲ፣ ተዋናይ፣ ዳይሬክተርን ብቻ ሳይሆን ተወዳጅ የቴሌቪዥን ፕሮግራም አቅራቢም ነበር። በኢቢኤስ ቴሌቪዥን በሚተላለፈው የቤተሰብ ጨዋታ ፕሮግራም ብዙዎች ያውቁታል። ተወዳጁ የኪነ ጥበብ ሰው ነጻነት ወርቅነህ ባለትዳርና የ3 ልጆች አባት ነበር። አርቲስት ነጻነት ወርቅነህ አርብ ጥር 8 ቀን 2018 ዓ.ም በ43 ዓመቱ ከዚህ ዓለም ድካም አርፏል። የቀብር ስነ ስርዓቱም ጥር 10 ቀን 2018 ዓ.ም ቤተሰቦቹ፣ ዘመድ ወዳጆቹና አድናቂዎቹ በተገኙበት በአዲስ አበባ በቅድስት ሥላሴ ካቴድራል ይፈጸማል።